አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴይነብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ዘኪ ነሽ? ደህና ስሚ ደግሞ ዛሬ ላንቺ ሰርፕራይዝ አለኝ። ምን ሰርፕራይዝ? አዎ አሁን ወደ አንቺ ስመጣ የሆነ ሰው አግኝቼ ነበር። ማን ነው? ከካናዳ ነው የመጣው። እሺ የአባትሽ ጓደኛ ነው። ከካናዳ ላንቺ መልእክት ይላክ። ምን? የአባቴ ጓደኛ ከካናዳ? አዎ ደነገጥሽ አይደል? አይ ድንገት ስለሆነብኝ ግራ ገብቶኝ ነው። አይዞሽ ጓደኛዬ። ለማንኛውም እንኪ መልእክቱ። ደብዳቤ ነው? አይመስለኝም። ታዲያ በፖስታ የሚላክ ሌላ ምን ሊሆን ይችላል? እሱን ከፍተሽ ብታይ ይሻላል። ግን ገምቼ ካልሽኝ ዶላር ሳይሆን አይቀርም። ዶላር? አዎ ዶላር። ምን ነው ገረመሽ? አረ ምንም። እስቲ ልክ ቶሎ ክፈችው። እሺ ምንድነው ጸጊ? ኃጢአትሽ በዝቷልና ንስሐ ግቢ። ጸጊ ምንድነው? ምንሽ ነው የምትዘጋኝ? ምናልባት ዝምታ ወርቅ ነው ብዬ ይሆናል። እስካሁን ከልቤ ይቅርታ አላደረክልኝ? ልቤ እኮ ነው ጋር የለም። ልቤ ነው የለም ማለት ምን ማለት ነው? ከሰጠውሽ እኮ ቆይ ለዛሬ ልጄ ላይ ነው ብለሽ እንደፈለግሽ መታደም አፕቶ ሚራድን ጃጌኔ ሶታ ሄ क्या करवाई कुछ कुछ होता है क्या करवाई कुछ कुछ होता है አረ ጭዊ ጭራሽ በእንደኛ ማስመት ጀመርሽ። ታዲያ አማርኛ ያልገባ ሲል ምን ላድርግ? እና ቸልቲ ሙድ አራመድሽ ማለት እንግዲህ አራዳ ልጅ እንደዚህ ነው። እንደዛ ከሆነ ለሙዷን ጨምረናት ያሩን ዋሳውስ ገብተን አንቺ ስትሮጪ እኔ ስከተልሽ አንቺ ስትሮጪ እኔ ስከተልሽ ቸልቲ ሙድ አናራምድም። ደሞ እንደ ታኩር በሞተር ላይ ከኋላ ጭምኝሽ ላጥያልን ሙሐበት ለምን አንልም? እሱ ጸዴ ነበር ግን ደሞ ነው ጊዜ ላይ የሚያራዳልሽ ያምርግን ቀን የሚያበራሽ ደሞ ልክ እንደዚህ ስስቅ ስትጫወት ነው እሺ የሚያምርብ። እንደዛ ከሆነ በቃ ሳቂና ትስረቂ። እኔ ታውቀኛለህ በቃ ሲፈጥረኝ እንደምባራ ነገር ነኝ። በዛ ላይ ሶሲቴር ለቀቀችብኝ እንጂ እኔ አንተን በፍጹም በማንም አልተካ። ያኔ ፈል በጣም ነው የምወድሽ። ደሞ የእናቴ ምትነሽ እኔም በጣም ነው የምወድ። ደሞ አንተ ላይ ኩርፊያ የሚባል ነገር አያምርብህም። እሺ በቃ እንደዚህ ከሆነ ኩርፊያ ምንድን ልፈታል? እንደሱ ነው የሚሻልሽ። ያለ በለዚያ እደፍቅሃለሁ። አግኝቼ እንዴ ምኑን? ባንቺ መደፈቅም ነው። አይ አንተን እንኳን አልደፍቅም። ቅፍ ነው ማለት ቆይ ማን ሊሆን ይችላል እንደዚህ የሚያደርገው? እኔም ግራ ግብት ነው ያለኝ። በእርግጠኝነት በዙሪያዬ ካሉ ሰዎች አንዳቸው ናቸው። እንዴት እንደዚህ ላይ ያደርጉሽ ይችላሉ? ሁሉም ላይ ፋይል ይዘሽባቸው የለ እንዴ? ለዛ ነው ማስክ አድርገው የሚደበድቡኝ። የሆነ መፍትሄ አምጥቼ እነማን እንደሆኑ ካልደረስኩበት ተደራጅተው ቀጥቅጠው ነው የሚገሉ። እና ከማን ለመጀመር አሰብሽ? ዋነኛ ጠላቴ ቤዛ ስለሆነች ከሷ ነው የምጀምረው። ለምን እሷ መረጥሽ?
ምክንያቱም የተደበደብኩት እሷንና እናቷን ካጋጫቸው በኋላ ነው። ግን ልጅቷ ደፍራ እንደዚህ የምታደርጋት መስለም እርዳታ አግኝታ ሊሆን ይችላል ወይ ደግሞ በዴ ቀጥራ አስደብድባኝም ይሆናል። እኔ ጸጋ ማን እንደሆንኩ ባላሳያት። ግን ጸጊ ረጋ ብትይና ቀስ ብለን ብናጣራ ይሻላል። ብቻ ለዛች መሰሪ ያዘንሽላት ባልሆነ እንደዛ ስቤ ሳይሆን ደብዳቤ እሷ ናት ብለሽ ሙሉ ትኩረትሽን እሷ ላይ ብቻ የምታደርጊ ከሆነ ጥሩ አይደለም። ትኩረትሽ አንድ ቦታ ላይ ብቻ ከሆነ ደብዳቤሽ ሌላ ቢሆን ትጎጃለሽ። እውነትሽን ነው። ዙሪያዬን በሙሉ መቃኘት አለብኝ። አዎ አንቺ ደግሞ መላታጭ ኃጢአትሽ በዝቷልና ንስሐ ግቢ። ቆይ ማን ነው እንደዚህ ሊለኝ የሚችለው? እሱን አላውቅም፣ ግን አጣርተን እንደርስበታለን። ግድ ነው። እንደዚህ ደሜ እንደዋዛ ፈሶማ አይቀራትም። እኔን ምስኪኗን ነካክተው የሌለብኝን ሰይጣን ሊያደርጉኝ እኮ ነው። ለምን ይፈልከኝ? አፍጥነው ንገረኝና ልሄድ ነው። አፍቀሽ አቦ በእናትህ አታዝጋ። ለምን እንደፈለከኝ ንገረኝ ልሂድ። ነገርኩሽ እኮ አይንሽም አይፈለኩ። በጣም ስለናፈቅሽኝ አገኘሽ። እንኳን ደስ ያላገኘኸኝ። አይኔንም አየኸው። በቃ ልሂድ። ወዴት ነው የምትሄጂው? ምን ነው ዛሬ ነገር አለሽ? ቅዱስ መሆኔን ረሳሽው? ኧረ እባክህ እኔስ ፊዮሪ መሆኔን ረስተኸው ነው እንዴ? ለነገሩ አይፈረድብሽም ብርቂ ስለሆነ። ምኑ ነው ብርቂ የሆነው? ከኔ ከቅዱስ ውጪ ማንም ናፍቆሽ አያውቅም። ምንድነው ያልከው? እኔ ፊዮሪ ነኝ ከቅዱስ ውጪ ማንም ሰው የሚናፍቀኝ የሌለኝ? ምን ነው ነርቭሽን ነካውት? እዚህ ጋር ሲጣርጌ ሳልገላ አፍን ዝጋ እሺ? ይሄን ያህል የሚያበሳጭሽ ነገር ነው እንዴ ተናገርኩት? እስኪ ደውይና ሚናፍቅሽ ሰው ካለ እኔ ልቀጥ። እሺ ምንድን ነው የምትቀጣው? ደስ ያለሽ እንደውም በቼኑ እናስይዝ። አንቺ የፈለግሽው ግን ቼኑ ለአንተ ምን ያህል ቦታ እንዳለ አውቃለሁ። ግን በዚህኛው ከበላው አልመልስልህም እሺ? ደስ ይለኛል። አብሽር። ላውድ አድርጊው እንጂ ምን ለራስሽ ብቻ ተሰማ። ሄሎ ፊዮሪ። አንቺ ግን ፍቅር በጣም ቀንሰሻለሽ። እንዴ ፊዮሪ፣ እንዴት አንቺ ምርጥ ጓደኛዬ ላይ ፍቅር ቀንሳለሁ? እኔማ ስናፍቄ ነው የደወልኩት። እኔም ጓደኛዬ በጣም ነው ናፈቅሽ። ዛሬ ለምን አንገናኝም? በቃ በኋላ እንገናኛለንሽ። አብሽር። ሰማክ? አሁንስ ሚናፍቀኝ ሰው የለኝም? ማይቆጠር። ለምን እንዴ ስታይኝ ሴት መስልሻለሁ? ወንድ ጋር ደውይና ናፍቅሻለሁ ይበልሽ ነው ያልኩሽ። ደሞ ማን ነው ያስሙ? ብሩክ ምናምን የሚባለው ልጅ ጋር አይቻልም ማለት ነው። ወንድ ጋር እንዲሆን ነው አይደል የፈለከው? አዎ ወንድ ነው የፈለኩት። በጣም አሪፍ። እኔ አላምንም። የጠፋ ሰው ያልሞተ ሰው ይገናኛል ይሉታል። ይሄ ነው እውነት ነው። እኔማ ከነመፈጠር የረሳሽ መስሎኝ ነበር። ማን ፊዮሪ ነኝ ሰው ምረሰው? እኔማ የማውቃት ፊዮሪ በፍጹም ሰው መርሳት አታውቅም። ወይ እቺኛዋን ፊዮሪ አላውቃትም ወይ ደግሞ ያቺኛዋ ፊዮሪ ስተት ነበረች ማለት ነው። ያቺ ፊዮሪማ መቼም ስተት ሆነ አታውቅም። ጎሽ እንደሱ በእኝ እንጂ እኔ መጥፋትሽ በጣም ነበር የገረመኝ። ሄንዬ ወድጄ እኮ አይደለም ያው የትምሮ ጉዳይ ሆነብኝ እኮ ነው። ይገባኛል። እኔ መማልደውልልሽ እንዳላጨናንቅሽ ብዬ ነው። ለመሆኑ ዛሬ ከየት ተገኘሽ? ሁሌም እኮ አስባለሁ ግን ከምደውልልህ በአካል መጥቼ ያገኛለሁ ብዬ ነው። ስላልተመቻቸልኝ ነው። ታዲያ ዛሬ ምን ተገኝቶ ትዝ አልኩሽ? በጨዋታ መሀል እኮ ትዝ ብለኸኝ ነው። ከዛ ይልሽ ናፍቆኛል እንዴ ምናምን ብዬ ከተመቸ ላገኝ ለዛ ብዬ ነበር የደወልኩልህ። ደስ ይላል። ባይገርምሽ በጣም ተናፍቀሻል። እንደውም ዛሬ ፍሪ ነኝ። ለምን አንገናኝም? እንደውም በቃ ወደ ከሳት ደውዬልህ እንገናኛለን። እሺ ፊዮሪ በቃ ስልክሽን ጠብቃለሁ። አሁን ሳመንክ? ማን ነው ልጁ? ማንም ይሁን ማንም አይመለከትም። ስለዚህ ልጅ እኮ አልነገርሽኝ። አልነገርኩም ማለት እኮ እንድታውቀው አልፈልግም ማለት ነው። ይኸውልሽ ፊዮሪ እኔ እንደዚህ አይነት ጭዌ ደስ አይለኝም። እሺ አይበላ እሱ ከኔ ህይወት ጋር ምን ያገናኘዋል? አሁን በእናትሽ ቼኑን አምጣው። አልሰጥሽም። ለምን ደሞ አትሰጠኝ? ምክንያቱም የደወልሽው ወይ ወንድምሽ ወይ ደግሞ ዘመድሽ ጋር ይሆናል። ስምምነታችን ማንም ሰው ናፍቀሽኛል አይልሽም። በተለይ ደግሞ ወንድ አይደል ያልከኝ? እሱን ደግሞ አሳይቻለሁ። እናማ ቼኑን አምጣ። ታኛለሽሽ። እኔ ቅዱስ የልጁን ማንነት እንዴት እንደምደርስበት አሳይሻለሁ። ቆይ አንተ ግን ምን ነው ተንጨረጨርክ?
መሸነፍ ስለማልወድ። የማትወድ ከሆነ ከኔ ከፊዮሪ ጋር አትፋለምሽ። ደሞ ስማ ይሄንን ቼት ከዚህ በኋላ መቼም ከእጅ አትወስደው። ሲያምርሽ ይቀራልሽ እሱ። መውሰድም ደሞ ካለብህ በአንድ ምክንያት ብቻ ነው። ምንድነው እሱ? ከዚህ ቼን ጀርባ ያለውን ትክክለኛ ታሪክ ስትነግረኝ ብቻ ነው። እሱ ሲያምርሽ ይቀራልሽ። የታባክ እንግዲህ እኔ ፊዮሪ እንደዚህ ነኝ። ያሬድ እሺ ቆይ አሁን ማን ነው ደረቅ? ሁለታችን። በቃ አይደለም እንደውም አንተ ነህ ደረቅ እኔ ነኝ። እሺ እንከፋ እንዴት? ቆይ እሺ አሁን አርፌ መንገዴን እየሄድኩ የነበርኩት ልጅ ምን ይባላል መጥቼ ማቀፌ? ቆይ እሺ አሁን ከኔ በላይ እንከፋለ? አዎ አለ። ማን ነው እሱ? እኔ። ያሬድ በእናትህ እሺ በለኝ። ምን ነው ደሞ እሺ የምልሽ? ያሬድ በባቢ ሞት በእናትህ በቃ ህይወቴን አታክብዳት። የኔ ቆጆ እኔም እኮ መሸከም ከምችለው በላይ ከባድ ፍቅር ስለያዘኝ ነው። ቆይ ያሬድ ሁሉም ነገር ለኔ ቀለሉልኝ ይመስላል? እየፈለገ ቢሆን እኔን ያክል አልከበደሽም። አይምሰልህ፣ በጣም ከባድ ነው። እኔ ሁሉም ነገር ከብዶኛል። በዛ ላይ ደግሞ የጥፋተኝነት ስሜት እየተሰማኝ ነው። የምን ጥፋተኝነት? ፍቅራችን የተመሰቃቀለው በእኔ ምክንያት እንደሆነ ሳስብ በጣም ጥፋተኝነት ይሰማኛል። በዚህ በእናትሽ እንደሱ አትበይ። እኛ እስከተፋቀርን ድረስ ይሄ ቀን ያልፋል። አይመስለኝም ያሬድ። ለምን ለማይመስልሽ? ቆይ አትወጂኝም እንዴ? ያሬድ የኔ መውደድ ምን ትርጉም አለው? እሺ እኔ ግን አንድ ነገር አስባለሁ። ምንድነው እሱ? አላማችንን ሳንስት መፋቀር እንደምችል ለእናትሽ በደንብ እናስረዳት። እሱን እንዳታስበው። ለምን እንዴ? ምክንያቱም ማንኛውም ወላጅ እኛ ባለንበት እድሜ አላማችሁን ሳስቱ ተፋቀሩ ብሎ ስለማይፈቅድልን ነው። ግን እኮ በዚህ እኛ እነሱን አስተናቸው በድብቅ ፍቅራችንን ከምንቀጥል ግልጹን ነገር ናቸው ብንቀጥል ይሻላል ብዬ እኮ። እሺ ቆይ እኔ አንድ ጥያቄ ልጠይቅ። ምንድነው? ቆይ እሺ እኔ ከእናቴ ጋር የገጠመኝን ነገር አንድ ከአባት ጋር ገጥሞ ቢሆን ኖሮ እኔ ያልከውን ነገር ታደርገው ነበር? እርግጥ ነው በዚህ ጋሺ በጣም ግትር ነው ሰው ነው። ባይገርምህ ያሬድ እንግዲህ ሁሉም ወላጅ በልጆቹ ጉዳይ ግትር ነው። እና እንደዚህ የሆነ እንቀጥል ነው የምትይ? ቢሆን ለኔና አንተ እንዳልከው ተሳክቶልን ነጻ ብንሆን መጣላ ይመስላል እንዴ? አይመስለኝም። ስለዚህ በእናትህ በቃ ተረዳኝ እሺ በለኝና ሁለተኛ ልታገኘኝ እንዳትሞክር። በዚህ በቃ እኔ አልችልም። እውነት የምትወደኝ ከሆነ ልትችል ይገባል። ፕሊስ ያሬድ እየተመላለስክ ጥንካሬን አትፈትነው። በቃ እኔ አንተን እያየሁ ማለፍ ስለማልችል እየመጣ ነገሮችን አታክብድብኝ። እሺ በቃ አላከብድብሽ። አንቺን በጣም ስለምወድሽ ቃልሽን አከብራለሁ። ስለተረዳኸኝ በጣም አመሰግናለሁ። ደሞ ወድሃለሁ። እሺ ቤዚ፣ እኔም ከማንምና ከምንም በላይ በጣም እወድሻለሁ። ደሞ አንድ ነገር ሳልነግርህ። ምንድነው? እንከፍነህ። እሺ የሆነሽ ደረቅ የምር ጸጋ፣ ለዚህ ሁላ ነገር መፈጠር መንስኤው አንቺ ነሽ። የምር አለክሽ። አንተ ምንድን ነው የምታፈጥብኝ? የሆነ እኮ ትግርኛ ዘፈን ትዝ ብሎኝ ለማርዘነበ ልስፈንላት አልስፈንላት እያልኩ ያመሳሰልኳችሁ እኮ። የትኛውን ትግርኛ ዘፈን ነው? ጥቁሬ 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 ይለው ዘፈን ትዝ ብሎኝ እኮ ወደ ሰማኛ ልጅ ጋር ቅውር ያደረገልኝ ማለት ነው። እንደ ማዳበሪያ ሁላ ነው የምጠቀምሽ። ደህና ነገር ሁላ አልዘራብም። ይሁን አረም ምናምን ነው የምዘራብሽ። ሲያስጠላ በእናት አረም ኮተታም ቆቃራም ሲያስጠላ ችጋራም። አየህ አንድ ቃል ተናገርኩ እንዳሮጌ ሬዲዮ አንተፋተፍኩሽ አይደል? ይኸውልህ እኔ ቀኔ ሁላ እኮ ከባድ ሆኗል። ከምሁራን ጋር ስትል የምትናገረው ነገር ከባድ ነው። አረ ሞቸራ ዘር ምን አይነት ሮኖራል አንተ እኮ ቆቆራ ዘር ቆቀር ቀላቢ እኮ ነው።
ደግሞ እኮ ከሞራን ጋር ማለት ሞራ ያስብልም እንከፍ አቤት መራገጥ የጋሽ ክፍሌ ላይ ያቁጭ ሰው መራገጥ ላይ እኮ ምንም አይችልም። አራቅ ለቀተ ማን ባላየው እኔ አሁን አህያ ነው የሚል ነገር ወጣኝ። አንተ አልክ እንጂ አህያ አልኩ እና ተደገሽ ምን በላየ ማን ነው? አይ እኔ ስለ እርግጫው ነው ያወራሁት እንጂ ይኸውልህ ቦቸራ ይኸውልህ ስነስርዓት ብትይ ይቻላል እያፈላን እሱማ ስራዬ ነው በስራ ያትግባ እንጂ ምን ሻይ ቡና ወተት ማኪያቶ ከሚት ብዙ ነገር እያፈላ አይደል እንዴ በስራ ያትግባ እንጂ ሻይ ቤት አይ ቦቸራ ሲሂድ በእናትህ ሂድ እስቲ በልበላ እንዴት እኮ አንዴት በላው መሄድ እንኳን አልችልም። ለምን የማርዘን ነገር እዚህ ሴት አፕላይ ነው ያቀጠርኳት እንደም አሪፍ ነው ተምጣ ብቻ እንደተረተይችን ማዝገለ ታሸበለላት ማለት ነው። ያኛው እንዴት እንትበለኝ ነበር። አሁን ግን ምንም አታሳዝነኝ። በደስታ መበላትሽ ቶቶ ቀላል ሲጣብቀኝ ሁለተኛ ሾሻል ሰራም እሺ አውድ አንተ እንደዚህ አድርጌ ካላበረርኩኝ እንደዚህ ፊዚን ነቅል ታሳብረኝ ነው የምትደርሰው። ደግሞ ማርዘለብኝ በእብር ታረጋታለህ ያልከው ለፈራችን ባለና ግርሞች አለው እሺ ወንድ ነህ የዛን ውስጥ የተደበቀውን ስውሩ ሚኪን ነው ማሳየሽ። ስውሩ ሚኪ ነው ያለው እሱን ባልነግርሽ ይሻልሻል። ኧረ በእናትህ ንገረኝ። ይኸውልህ ስማኝ ስውሩ ሚኪ ማለት ይኸውልህ በዚህ እጆቹ ማለት ነው አንጀቱ ውስጥ እንደዚህ ገባና አንጀት እንደዚህ ጉልጉል አድርጎ ያወጣና ዳንቴል ይሰፋበታል። አልገባኝ ምን አባል ገባ። እኔ እኮ እንደዚህ ጥቁር ክስል ብለህ ሳይ ከሆነ ነገር ጋር ተመሳስለብኝ ነበር። አሁን ተገለጠልኝ። ቆይ ከምን አባ ጋር ነው መመሳሰልብህ? አገር ቤት እኮ የጋሽ ክፍሌ ላዮች እየበላ ያስቸገረ አንድ ጥቁር ጅብ ነበር። እሱን ትዝ አስባልክ አንዲ ዛሬ ምናምን ጨዋታ በሙሉ አህያ ባህያ ሆኗል። ምን ካንተ ጋር የዋለ እኮ በቃ ወሬው ሁሉ እኮ የጅብ የአህያ ምናምን ነው። ጅብ አንተ ያበዛው መሰለኝ ሲያስጠላ የምር ፊዮሪ ግን በጣም ተናፍቀሽ ነበር። እኔም በጣም ናፍቃችሁኛል። ደሞ ስለጠፋው በጣም ይቅርታሽ። እንዲህ በቀላሉማ አንፋታ እንዴ እና ምን ላድርግ? ትቀጫለሽ። እሺ ቅጣኝ። ልቅጣሽ? እንደውም ባንቺ ፍላጎት ልቅጣሽ። እኔማ አልመርጥም። ከፈለክ አንተ የፈለከውን ቅጣኝ። ግን እምቢ ማለት አይቻልም። ለሱ አታስብ፣ ችግር የለም። እሺ ከሆነ አንድ ሙዚቃ ትዘፍኝልኛለሽ። ምን ሙዚቃ ነው ያልከው? አዎ ሙዚቃ። እሺ ማን ልስፈንል? አንቺ ደስ ያለሽን ዘፈኝልኝ። እሺ ደስ የሚል ደስታ ነው ደስ የሚያሰኝ ነገር ካንተ ጋር ሲሆን የማገኘው ፍቅር አው 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 እኔም ባንተ ደስ ይለኛል አው ሳቅና ጨዋታው ሁሌ ማርከኛል። የምር አጠረ እንጂ በጣም በጣም ቆንጂዬ ድምጽ እንዳለሽ አላውቅም ነበር። ወደድከው? በጣም ቆይ እንደዚህ የሚያምር ድምጽ እንዳለሽ ለምንድን ነው ያልነገርሽ? እንዴ አንተ መች ጠየቅከኝ? ፊዮሪሞች በጣም አስገረምሽኛል። ስለዚህ ቅርታዬን ተቀብለኛል ማለት ነው? በትክክል። ግን አንቺ ደህና ነሽ? ቆይ እኔ ሳልናፍቅሽም እንዴ? የምር ግን በጣም ነው ናፈከኝ። መቅዲን ራሱ ካገኘኋት ብዙ ጊዜ ሆኖኛል። ፊዮሪ የሷን ስም ባታነሽብኝ ደስ ይለኛል። እሺ አላነሳም። ግን አንተ እንዴት ነህ? አለሁልሽ። ያው እንደምታውቂው ሐሳቤን እየሳልኩኝ አለሁ እስካሁን። ያቺ መወዳት ስላለች አለች ግን አሁን ልሸጣት እያሰብኩኝ ነው። እንዴ ከሸጥክማ ለኔ ነው የምሸጥልኝ አይደለ? ላንቺ ብሸጥልሽ ለማን መልሰሽ እንደምትሰጪ ስለማውቅ አልሸጥልሽም። ግን እኮ ሄኒ ትዝታ አይሸጥም። እኔ ግን ልሸጠው ነው። እስኪ ያኝ አልተለወጥኩብህም? ፊቴ ላይ ምንም ነገር አላየህም? ድሮ ከማውቀው የፈካና የደመቁ አይኖች ይታየኛል። ልክ ነህ። የምትነግሪኝ ነገር አለ? አዎ አለ። እስኪ ልስማሽ። ምንድነው? ስለ ፍቅር ከገባኝ በጥቂቱ ላውራክ። ደስ ይለኛል። ፍቅር አይሽርም። አንድ ሰውን ደግሞ ካፈቀርከው አፈቀርከው ነው። ግን በፍቅር የሚመጣ ስብራት መለኛ መድኃኒት ካገኘ ይሽራል። የሆነ ለውጥማ አለ። ቆይ ከዙፋንሽ ጋር ታረቅሽ እንዴ? አይ ከእውነታው ጋር ነው የታረኩት። ማለት ዙፋኔ ነው ከልብ ያፈቅረዋለሁ። ይሄ ደግሞ የማልክደው ሀቅ ነው። ግን እኔን የሰበረኝ እሱን ማጣቴን ነው እንጂ የያዘኝ ፍቅር አይደለም። እና በሱ ምክንያት የተጎዳሁትን ጉዳት ማከም ከቻልኩ ሌላ ሰው መውደድና መቅረብ እንደምችል ገብቶኛል። ከስብራትሽ አገግመሽ ስላየሁሽ በጣም ደስ ብሎኛል። እሺ ያመሰግናለሁ።
ወይኔ ቅዱስ ማን እንደሆንኩ አላወከኝ ማን ደግሞ እኔ ቅዱስ በፊዮሪ ድርድርም ቀልድም አላውቅም ደግሞ ዘመዷ ምንም እንዳልሆንክ በደንብ እርግጠኛ ነኝ እሺ አመሰግናለሁ ለማንኛውም ከተያየን ስለቆየን ብዬ ነው ያገኘውኩ ሌላ ቀን ደግሞ እዛ እንወዳት ስዕል ቦታ ከመጥቼ በደንብ እንጫወታለን ደስ ይለኛል በቃ ቻው ቻው ቤቲ ቆይ ምን ሆነሽብኝ እኔ እናት እባክሽ ምን ማለንኩ አሁንም እንደዚህ የሚያስጨንቅሽ ያሪድ ጉዳይ ነው አይደለ አዎ ቹቹ እኔ እኮ ነፍሴ ተጨነቀሽ በጣም እየጨነቀኝ ነው ያለው እንደዛ እየተሰማሽ እንደሆነ እኮ አውቃለሁ ግን ደግሞ የወሰንሽው ውሳኔ ትክክለኛ የሆነ ውሳኔ ነው ቆይ ቹቹ አንቺም እንደዛ ነው የሚሰማሽ አዎ ቤቲ አንቺ አጋጠመሽ ነገር እኔም ቢያጋጥመኝ በእርግጠኝነት መጀመሪያ ማስቀድመው ቤተሰቦቼ ነው እሱማ ልክ ነሽ ግን ደግሞ የሆነ የሚጨንቅ ነገር አለ ለመተው ስትሞክሪ መልሶ መላልሶ ትዝ ይልሻል አይደል ቆይ አንቺ እንዴት ይሄንን ስሜት አወቅሽ ምን ነው እህትሽ መሆኔን ረሳሽ እንዴ ሲከፋሽ ይከፋኛል ሲጨንቅሽም ይጨንቀኛል አንቺ እንደሆንሽ አልቀብሽ የምሬን እኮ ነው ቤቲ ሁሉንም ስሜቶችሽን ፊል አላጋቸዋለሁ የኔ ቆንጆ አንቺ እኮ ዝም ብለሽ ነው የምትጨነቂው ምን አልከፋኝም እሺ እህቴ እኮ ነሽ የማላውቅብሽ ነው እንደሚመስልሽ በቃ በጣም ብዙ አይደለም ትንሽ ብቻ ነው ከፋኝ አይውልሽ እኔ ደግሞ ምንም እንዳይከፋሽ ነው እሺ የምፈልገው ግን በቃ ይሄን ከፍ እንዳለው አደረገው አይደል ማንን ያሪድን ነው ታዲያ ከሱ ሌላ እንከፋለን እንዴ ታዲያ እንዳለው ያደረገው ነገር ምንድነው ይዘገያል እንጂ አህዬ ጅብናት ምናምን እያለ ባያጥምደኝ እንደዚህ ያልሆነም ነበር አንቺ ደግሞ ቆይ ምንድነው የሚያስቅሽ አይ አለ አይደለ ያየው ነገር ገርሞኝ ነው የቱ አህያ አይ ማለት ያጅቡ ማለት ቹቹሻ ግን ተጣልቼሻለሁ እሺ እኔ እዚህ ጨንቆኝ ቁጭ ብዬ አንቺ በኔ ላይ ታላግጫለሽ አይደለ እንዴ ቤዚቲ ያስቃል እንጂ እንደዚህ ተጨንቀሽ ቁጭ ብለን እያወራን አንቺ በማሎሪያችን ላይ ጅቡ አየው ያልሽኝ እንዴት አልሳቅ ምን ላርግ ቹቹሻ በቃ ይሄን ከፍኩ አምሮዬን ተቆጣጥሮታል ይገባኛል እኮ ቤዚቲ ግን ደግሞ ተጨንቀሽ ምንም የምታመጩ ነገር የለም ፍቅርን ደግሞ በግድ ከኔ ራቅ ብለሽ የምታሪቁ ነገር አይደለም እሺ ቆይ ምን ተሻለኝሽ ቤዚቲ እኛ እኮ በህይወታችን በጣም ብዙ ነገር ገጥሞናል ውጣ ወረድ ስቃይ ደስታ ግን ያን ሁሉ ነገር ያለፍነው በአምላካችን እርዳታ ነው እሱ ማልከነሽ አይሁልሽ አሁን ረጋ ብለን ለችግሮቻችን ሁሉ መፍትሄ እንፈልጋለን ከዛን ደግሞ ፈጣሪያችን ይረዳናል አሜን ፈጣሪያችን ይረዳናል ያሪድ ቆይ ይሄንን ማድረግ ለምን አስፈለገ ደሞ ምን ነው ብቻ እንደማታቃቅት ለማድረግ እየሞከርክ ባልሆነ አንቺ ልጅ ደሜን አታፊውሽ መናገር የፈለግሽውን ነገር ተናገሪና ከዚህ ይጅል ይሄንን ዛቻ ለኔ መላክ አስፈላጊ ነበር ምንድነው ብታነባው ይሻላል ምንድነው ደሞ ቆይ ማን ይላከልሽ አንተ ራስህ ነህ ማ እኔ አሬኔኝ በዚህ ተርካሽ ደብዳቤ አንቺ ማስፈራራሽ በማላቃቸው ሰዎች አስደበደብከኝ አሁን ደግሞ ይሄን የዛቻ ደብዳቤ እየላክልኝ ታስፈራራኛለህ ታዲያ ለምን ሲባል ነው እኔን ገመትሽ ምክንያቱም ቤዛና ቹቻ ይሄንን የማድረግ አቅሙ ይላቸው እናማ በቅርቡ የተጣላው ሰው ቢኖር አንተ ነህ አንተ ደግሞ በቤዛ የሚመጣብህን ሰው እንደማትታገስ አውቃለሁ ጥሩ በሷ የሚመጣብኝን ሰው እንደማልታገስ ማውቅሽ በጣም አሪፍ ነገር ነው ግን ደግሞ ይሄን ተልካሻ ነገር ነው ያላረኩትምሽ እና ታዲያ አንተ ካልሆንክ ማን ሊሆን ይችላል ሰማያለይ ጸጋ እስከዛሬ ዝም ያልኩሽ ድሮ ያሳለፍናቸው መልካም ጊዜያት አሉ ብዬ ነው ግን ደግሞ ላጥቃሽ ብል እመኚኝ እንደዚህ አይነቱ መንገድ ምርጫ ያላደርገውምሽ እና ምርጫክ ምን አይነት መንገድ ነበር እሱም በቅርቡ ሶስንበት በተግባር አሳይሻለሽ ዮክ ጅል ቆይ ታዲያ ማን ነው እንደዚህ እየደበደበ የሚያስፈራራኝ እንደዚህ አይነት ነገር ስም ይልክልኝ ማን ነው ቆይ ምንድን ነው የሚሻለኝ ግን
ለምን አልደወለላትም? ሄላ ወይዘሪት ሄርሜላ የቦቸራ ማርዘነብ ነኝ። ግር እንዳይልሽ ብዬ ነው። ምን ስልኬን ደግሞ ማን ሰጠሽ? እስኪ ገምቺ። ቦቸራ ነው? አዎ በትክክል መልሰሽዋል። አልተሳሳትሽም። እስኪ ደግሞ አሁን ሌላ ነገር ገምቺ። ምንድነው? የሆነ ቆንጅዬ ሸጋ መለ ያለው ጨዋታ አዋቂ ልብ ሰራቂ የሆነ ልጅ ታውቂያለሽ? ቦቼ ነው። በትክክል ተመልሷል። እሱ ቀጥሮኝ እየሄድኩኝ ነው። ይኸውልሽ አንቺ ልጅ መሞቻሽ ቀን ደርሷል። እሺ ከቦቼ ብትርቂ ነው የሚሻልሽ። አርቅም። ምን ታመጫለሽ? ቆይ ለምን ያለሽበትን አትነግሪኝም? ከዛ ምን እንደማመጣ አሳይሻለሁ። እሺ አይ ቦቼ ካልፈቀደ አልነግርሽም። እሱን እንኳን ግን ደግሞ በጣም አትናደጂ እሺ። ለጤናሽ ደግሞ ጥሩ አይደለም። በዛ ላይ ደግሞ እንዴት ፊትሽን ተጠቁሯል። እባክሽን እንዳትናደጂ እሺ። የታባሽ ሰራውልሽ ቅጥል ለበት ቦቸራ ዛሬ ግን ገደልኩ። ደወልሽ? ያኔ እንደዛ ሳለቃቅስ እንዳልተጫወትሽብኝ እንግዲህ በተለይ ባላስለቅስሽ ቦቸራ ቢኒ ቦጋላ አይደለም። ሄሎ ስማ፣ አሁን ሁሉ ላገኝ እፈልጋለሁ። አልችልም። ለምንድን ነው የማትችለው? ከበድ ያለ አፖይንትመንት አለ። አፖይንትመንት ነው ያልከው? አዎ አፖይንትመንት እኮ ከማን ጋር? አይ እሱ እንኳን ሚስጥር ነው። ይኸውልህ አንተ ልጅ ተናገር ብያለሁ፣ ተናገር። ስታይል እንግዲህ ተናገር ካልሽ ምን ይደረጋል? ይኸውልሽ አፖይንትመንቴ ከማርዘነቤ ጋር ነው። እሷ እንድታገኛት አልፈልግም እኮ። ለምን? በጣም ስለምታስጠላኝ። እና አንቺ የጠላሻት እንደሆነ እኔ ምን አገባኝ? እኔ ትረታህ አይደለሁ እንዴ? ደግሞ በጣም ተወደኝ የለ? እውይ እሱማ እኮ ድሮ ነበር። እና አሁን ማንን ነው የምትወደው? አሁንማ ማርዘነቤን ነው የምወዳት። ቆይ ነይስ አንቺ እንግዲህ ያው አመዳም ይካለልሽ አይደል? እሱ ጋር ሂጂ። እሱ እኔን አይፈልገኝማ። እና ታዲያ እኔ ምን አገባኝ? አሁን ሌላ የምትይ ነገር ከሌለ እኔ ስልኩን ልዘጋው ነው። እሺ ልስፈንልህ? ምንድነው የምትዘፍኝልኝ? አንተ ደስ ያለህ። እንደዛ ከሆነ ጥሩ። ግን የምትዘፍኝልኝ እኔ በምፈልገው ስታይል ሆነሽ ነው? ለሱ ችግር የለውም። አንተ ብቻ ንገረኝ። ልክ እንደኔ የገጠር ቁምጣዬን ለብሰሽ በረባሱ አድርገሽ ዱላ ይዘሽ የኔ ነሽ የሚለውን ዘፈን ዘፈኝልኝ። እኔም ያንቺ ሆናለሁ። ያማሃል እንዴ? እንደሱማ አላደርግም። ስለዚህ ቻው፣ እኔ ማርዘነቤ ጋር ልሂድ። እሺ በቃ ላስብበት። ምንም ማሰብ አያስፈልገውም። በቃ ልብሱን ይጋራላ መተሽ ትቀየራለሽ፣ ከዛ ዘፍኝልኛለሽ። ይኸውልህ ግን ቦቼ ይሄንን ካደረኩኝ ሁለተኛ ያቺ ጄሪ የምትባል ልጅን አታገኛት። አንቺ ብቻ ቃል ግቢና ዘፈኝልኝ እንጂ ሁለተኛ አላገኛትም። አልኩሽ ቃል እገባለሁ። እሺ ያለህበትን ንገረኝና መጣሁ። እሺ ፊዮሪ እንዴት ነሽ የኔ ቆንጆ? አሁን እኮ ይሄንን አግኝቼው ከመቅዲ ጋር ከተገናኘን በጣም ቆየን ምናምን እያልኩት ነበር። አዎ አዩአችሁ እኮ። አሁንም ድረስ ትከታተያለሽ ማለት ነው? ምን ላርግ ብለሽ ነው ፊዮሪ? እሱም ይቅርታ ያደርግልኝ፣ እኔም የሱን ይቅርታ ፍለጋ ይኸው እንደኳተንኳለሁ። የጊዜ ጉዳይ ነው፣ ጊዜ ይፈታዋል። እሺ አይዞሽ። ጊዜ ይፈታዋል እያልኩኝ እኮ ባክኝ ይቀር። እንዴ ቆይ ግን አንቺ እኔ ጋር መደወል ለምንድን ነው ያቆምሽው? እኔማ እኮ ያው ክላስ ጀምረሻል እንዳላጨናነቅሽ ብዬ ነው። በዛ ላይ ደግሞ ምን በወጣሽ እና የኔን ችግር የምትሰሚው? እንዴ ጓደኛሞች እኮ ነን። ፊዮሪዬ በቃ ሌላ ጊዜ በሰፊው ተገናኝተን እናወራለን። እሺ አሁን ቾምቤን ግዴታ ማናገር ያለብኝ ነገር ስላለ ሳያመልጥ ላግኘው። እሺ ቾም
ሸይደ ምንድነው? ኃጢአትሽ በዝቷልና ንስሐ ግቢ። ቆይ ደግሞ የትኛው ኃጢአት ነው የበዛው? ባክሽ ላንቺ አይደለም የተላከው ለኔ ነው። ላንቺ ከተላከ ታዲያ በጣም ጥሩ ነው። ያላከልሽ ሰው እንደውም በጣም ጥሩ ነው። አንቺ ንስሐ ብትገቢ ነው እሺ የሚሻልሽ። ቆይ እናንተ ለምንድን ነው የማትተው? የምጣዱ ያለ የእንቅቡ ተንጣጣ አለች ይለን። እስቲ መጀመሪያ ራስሽ ተይን። እኛ መቼ አዝንሽና ነው ደግሞ የምንተውሽ? ይሄንን ደብዳቤ ላካችሁልኝ ከሁለታችሁ አንዳችሁ ናችሁ። ሌላስ የለሽም? የመታሽኝ ወይ ቹቻ ነሽ ወይ ደግሞ ቤዛ ነሽ። ሰው አስቀጥረሽ ያስደበደብሽ። ሄሉዬ እንደው እግዚአብሔር ይስጥሽ። አልገባኝም። ሄለን ደግሞ እዚህ ውስጥ ምን ትሰራለች? ፈስ ያለበት ዝላይ አይችልም የሚባለውን አባባል ከሷ ባልወስድ ኖሮ እኮ አሁን አንቺ ላልሽው ነገር መልስ አይኖረኝም ነበር ማለት ነው። ምን ነው ዛሬ አሽሙራ በዛሽ? በሱም በተሳካልኝ። ቆይ ደግሞ ከሁለት አንዳችን እንዳስደበደብንሽ በምን አሰብሽ? ምክንያቱም ከእናንተ ውጪ ሌላ ጠላት ስለሌለኝ ነው። ቆይ ግን ጸጋ በቃ ሁሉም እንዳንቺ ነው አይደለም ይመስልሽ? ምን ማለት ነው? ይሄው ልጅ ጸጋ እኛ ከደበደብንሽም ፊት ለፊት አይንሽ እያየ ነው እሺ የሚሆነው። በዛ ላይ ደግሞ የቾቻን ስብና ጠንቅቀሽ የምታውቂው መሰለኝ። የትኛውን ስብናውን ነው የማውቀው? እንኳን አንቺ ከጀርባሽ ልትመታሽ ይቅርና የምትወደውን ቀስቲን ፊዮሪን ከጀርባው ከመመታት እሱ ይታሰር ብላ አሳልፋ ልትሰጥሽ እንደነበር ታውቂያለሽ። እሺ እናንተ ካልሆናችሁ ማን ነው እኔን በዚህ ልክ ሊሳፈጠኝ የፈለገው? እኛ የታባሽ እናቅልሻለን። በየቦታው እየሄድሽ የምትናከሽው አንቺ። ስታይኝ እብድ ውሻ መስልሻለሁ እንዴ? በየቦታው እየሄድኩ የምናከሰው ብንከባበር አይሻልም? ይኸው ሊጸጋ እኛ አንችልሽም እሺ። እኛ ላይ እንደፈለግሽ ተወራጭበን። ለማንኛውም አንድ ነገር እንድታደርጉልኝ እፈልጋለሁ። እሺ ልዕልቷ ምን እናደርግልሽ? የዚህን የተላከልኝን ደብዳቤ ምንጭ አጣርታችሁ እንድትነግሩኝ እፈልጋለሁ። ስታይኝ ሻርክ ሁሉም ስንመስልሻለን እንዴ? ምንድነው ብታወሪ? ደግሞ ምንድነው ሻርክ? በቃ ባጭር አማርኛ እኛ መርማሪ ፖሊሶች አይደለንም። ከፈለግሽ ሄድሽ ማመልከት ትችያለሽ። ባትሳፈጡኝ አይሻላችሁ? ምን አይነት መረጃ እንዳለኝ አታውቁም። ሰሚኛለሽ? እንደፈለግሽ ማረክ ትችያለሽ እሺ። ቀስቴንም ቢሆን እስካሁን ድረስ ያስኩት እኔ ነኝ። አንድ ነገር ታረጊኝ ይልሽ ፈትቼ ነው እሺ ምለቀብሽ። ቀስ ተረጋጊ ሴትዮ። ውሻሽን ለጊዜው እዛው ሰሪው። መጀመሪያ የባለማስኮቹን ነገር ልጨርስ። ስለዚህ በቃ ካሁን በኋላ እየመጣሽ አታስፈራሪን። እዛው ሄድሽበት ሄደሽ ችግርሽን ፍቺ። እመኑ ማን እንደደበደበኝና ደብዳቤው ማን እንደሚልክልኝ አጣርቼ ደርስበታለሁ። የዛኔ ግን ከናንተ መሃል ከሆነ ምን እንደማደርጋችሁ መገመታችሁ። ሴትዮ እኛ አንቺን ከጀርባሽ የምንመታበት ምንም አይነት ስብና የለንም ተባልሽ እኮ ገባሽ? እሱማ ልባችሁ እስከ ምን ድረስ እንደሆነ አውቀዋለሁ። ምድረሽንታ ቆይ ግን ቹቹሻቺ ልጅ እንዴት ነው እያረጋት ያለው? ባክሽቺ ንቆ መተው ነው። አጉል አትርሱኝ ባይ ነገር ነች። ስታስጠላ ፈጣሪ ያለ ይቅርታ የኔ ወንድም ታውቋል። መንገድ እኮ ዘጋብኝ። አውቄ ነው የዘጋሁት እኮ። ለምን? ምክንያቱም አንተ እንድታልፍ ስለፈለኩ። በምን ምክንያት? ስማ በፊዮሪ የመጣ ባይኔ የመጣ ማለት ገባ እኮ። አንተ ለፊዮሪ ምን ሆነ? ምንም ትሁን አያገባ። የማያገባኝ ከሆነ ታዲያ ለምን ትጠይቀኛለህ? ምክንያቱም የማይገባ መስመር እየተላለፍክ ስለሆነ። የምን መስመር? ቀይ መስመር። ይቅርታ የኔ ወንድም፣ የምታወራው ነገር ምንም ሊገባኝ አልቻለም። ስለዚህ ከመንገድ ይዞር በልልኝ። ምናልባት ከመንገድ ዞር የሚችለው በአንድ ነገር ከተስማማ ብቻ እኮ። በምንድን? ፊዮሪ አጠገብ ዳግመኛ ላይ አልፈልግም። ባልርቅስ? ባትርቅማ ቶምቢዬ ተጎዳ? ተረፍክ? የኔ አባት ተጎዳ? ደራሪ በቃ። ቆይ ልጁ ማን ነው? በምንድን ነው የተጣላችሁት? ምንም በንግግር የሚያምን አይመስለኝም። አንጂዬ ጤነኛ አይደለም መሰለኝ። እና ለምንድን ነው የመታ? ከፊዮሪ ራቅ ብሎ። ከፊዮሪ ራቅ? አዎ። ቆይ ለፊዮሪ ምን ነው? እኔ እንጃ፣ ሊነግረኝ ግን አልፈልግም። ምን አይነት ጣጣ ነው በፈጣሪ። ግን አንተ ተርፈሃል አይደል? ልትረፍ ግን አላቅም። እሺ ምን እየተሰማ ነው? ልክ እንደመታኝ የ16 እና የ17 ቀለም አይነቶች ይታየኛል። የኔ ዛፉ ዘንበል ገነደሰ አይደል? ቀላል ሰው አልነበርኩም። ድንገት ሳልዘጋጅ እኮ ነው የቀደመኝ። አዎ ተዘጋጅታ ቢሆን ኖሮ ምን ልታደርገው እንደምትችል በደንብ ነበር ማቀው። ቆይ የፈለገኝ ለጸብ ከሆነ ለምንድን ነው ተዘጋጅ ማይለኝ? ያው ስትረዝምበት ጊዜ የኮሙኒኬሽን ችግር ተፈጥሮ ሊሆን ይችላል። አንቺ አተት እኮ ነው የሆነብኝ። ቀላል አጣደፈኝ መሰለሽ? አይዞ የኔ ፍቅር። ምን አልሽ? ኧረ እኔ ምንም አላልኩም። የኔ ፍቅር አላልሽ?
የልጁ የምትሰማውን ነገር ሳይቀይሩ አይቀርም። አጣመ መስማት ጀመርክ እኮ እንዴ? ቆይ ለመሆኑ አንቺ እዚህ ምን ትሰሪያለሽ? ምን ማለት ነው ደግሞ? መንገደኛ ምን ትሰሪያለሽ ይባላል እንዴ? መንገድ አይደል? ያው በዚህ ያለፍኩኝ ነው። መቅደያቷ እሺ፣ እየተከታተልሽ ነበር አይደል? እሺ ተከታተልኩን በል። ብከተልስ ትፈርድብኛለህ? አዎ እፈርድብሻለሁ። እሺ ማስረዳበት አንድ እድል እንኳን ስጠኝ። ለማስረዳት የሚሆን ንጽህና ስለሌለሽ ከቻልሽ ከፈይ። ፈሪ ነህ? እሺ ኮን እኔን ነው ፈሪ ያልሽው? አዎ አንተ ነው ፈሪ ያልኩ። ከብርሃን ይልቅ ውስጥ ባለው ጨለማ ተደብቀ መኖር የምትመርጥ ጨለምተኛ እኮ። እኔን ሄኖክን ነው ጨለምተኛ ያልሽው? አዎ አንተን ሄኖክን ነው ጨለምተኛ ያልኩ። ቆይ አንተ አንድን እውነት ከማመን ይልቅ ውስጥ የፈጠርከውን ጨለማ አምነህ የሰውን ህይወት የምታበላሽ ክፉ ነህ። እሺ ክፉ። ቆይ አንቺ ልጅ ግን ዛሬ ደህና ነሽ? አይደለሁም፣ በፍጹም ሰላም አይደለሁም። ትንሽ ከቆየ ደግሞ ጨርቄን ጥዬ አብጄ በየመንገዱ በየአደባባዩ ታይኛለህ። እሺ ቆይ አንድ እውነት ላለመስማት ይሄን ሁሉ ጊዜ ማሰቃየት ተገቢ ነው? ማን የተሰቃየው? እኔ ነኝ። እኔ የምይላብያል የምርቹንቢ እንደዚህ አይነት መጥፎና ጨለምተኛ ሰው አትመስለኝም ነበር። እሺ ለማንኛውም ተረጋጊ። ያምሻል እንዴ? አሳመምሽኝ እኮ። አረ አመመ። እኔም ባንተ ምክንያት በየቀኑ በየደቂቃው ከዚህ 10 እጥፍ የሚበልጥ መምታመም ያለው። እሺ እኔንስ የማያመኝ ነው የሚመስልሽ? እኔንስ የማይሰማኝ ነው ወይ የሚመስልሽ? ንገሪኝ እስኪ። ለመታከም ካልፈለክ መጀመሪያውም አላመመህም ነበር ማለት ነው። እሺ እንዴ ቦቸራ፣ ቆይ ምን ነው እንደዚህ ተጣደፍከው? እዲ ምን ሆነሻል? እኔ እኮ እናቴ መርቃኛለች። አቡሽና ሚኪ ብቻ ናቸው እኮ አልሰማይሉኝ። ምን ብለው? ሰርታ አትጣ የተመኘውን ሁሉ አግኝ ብላኛለች እኮ። ቆይ እንደዚህ እንድትል ያደረገህ ምክንያት ማወቅ ይቻላል? ምን ጥያቄ ያለው ነው? ፒአር እንዴ በደንብ መናገር ይቻላል። አሁን ወሬ ማሰማመሩን ትተህ የተፈጠረው ነገር እንዴ ምን ጥያቄ ያለው? የምሰራበት መስሪያ ቤት የምሁራኖች አሁን ደግሞ እንደዛ ደጅ ስታስጠላኝ የነበረችው ተረታይ ፎንቃ ይገባላት። ምን ቦቼ ብቻ እያወራ ያለው ስለ ሄርሜላ እንዳይሆን። ምን ጥያቄ ያለው? ስለ ተረታይ ስለ ሄርሜላ ነው ማውራሽ። እኔ ያልገባኝ ቆይ የሚኪ ፎንቃ በዚህ ፍጥነት ለቋት ነው ወይስ መጀመሪያውንም ቢሆን አልፎነቀቀችበትም? እሱማ ፎንቃበት ነበር፣ ግን በቃ ማርዘመብ ላይ ስትሞትና እሱ ፊት ሲነሳት መሰለኝ እኔን ማለት የጀመረችው። እኔ ግን ይሄ ነገር ምንም አላማረኝም። በቃ ያቺ ልጅ ምንም አይጠመኝም። ያሬኒ ፒአርሞች ነው በውበት ያፋጅቻቸው ነው። ይሄ ውበት እኮ በቃ ምን እንደሚሻለኝ አላውቅም። አሁን ይሄን ውበት አፈር ይበላል። እኔ ግን ምንም አልተዋጠልኝም። በዛ ላይ ደግሞ ከዛሽ ከጸጋ ጋር የገጠመ ሰው ምንም ጤነኛ አይደለም። ሊተረፈ እኮ ምስኪን ናት። በቃ አስናቀች የቀረበቻት ምናምን ልትቀባበላት ነው። እኔ ደግሞ በፉንቅ ይጣብ ካራቋት ሁሉም ትታ ወደ ቤት ትመጣለች። ገባሽ? እንደኔ ግን ብትጠነቀቅ ነው የሚሻለው። የሚገርምሽ ነገር ነው ዘፈንኩላት ነው። እኔ ነሽን የሚለውን ዘፈን እኮ ዛሬ በረባሶና ቁንጣ አድርጋ ልዘፍንልኝ ነው። አታደርገውም። ይሆናል ስልሽ እኔ ማመን አልችልም። እንዴም ለዛ ጋር ሆነሽ ተደብቀሽ ታያታለሽ። ይሄን ጉድማ ቀላል አይደል? አሁን ችግር የለም። ለአንቺ ሙሉ ሰዓት ተፈቅዶልሻል። ነይ መቼም ሄኒን አጣውት እንደማትኝ ተስፋ አደርጋለሁ። ፊዮሪ በእናትሽ እንገናኝ፣ በጣም ከፍቶኛል። ውይ የኔ ቆንጆ ምን ሆንሽብኝ? በእናትሽ ምንም አልሆንኩ። እንዴ እያለቀሽ ምንም አልሆንኩ ማለት ትክክል ነው እንዴ? ምን ላድርግ ፊዮሪ? አሁንስ የኔ ህይወት በጣም ነው ያስጠላኝ። በጣም ውስጥ የራሱ ጥሩ ስሜት እየተሰማኝ አይደለም። እባክሽ መቅዲ የሆንሽውን ነገር ንገሪ። ከሆነ ልጅ ጋር ተደባድቦ አገላገልኳቸው። ከዛ በኋላ ለወሮ ሞክሬ ነበር፣ ግን አሁንም የቾምቢ ልብ ድንጋይ ነው፣ ድንጋይ። ምን? ቆይ ከማን ጋር ጣልቶ ነው? አይ ታዩ ይቅርብሽ መቅዲ። እኔና አንቺ እንድንቀያየም ካልፈለግሽ ከማን ጋር እንደተጣላ ንገሪኝ። እኔ እኮ ችግር እንዳፈጥሪ ብዬ ነው። ለምን ነው ችግር የምፈጥረው? ምክንያቱም ቾምቢና ልጁ የተጣሉት ባንቺ ምክንያት ነው። ቆይ ልጁ ማን ነው? እኔ እንጃ ማንነቱን እንኳን አላውቅም፣ ግን ከፊዮሪ ራቅ ብሎታል። ምን? የምርሽን ነው? አዎ የምሬን ነው። እሺ ቻው። ሄሎ ቅዱስ፣
ሂፕሆፕ ታነስ እያለ ዘባክሽ አንቺ ጉማሬ አንተ አታብዛው እሺ እዛው አፍንጫን በዚህ ብዬ ነስር በነስር እንዳላደርግ አሁን እዚህ ምን ልታረጊ መጣሽ ምፍቅ ብለኝ አጭ እኔ ፍቅር ጥያቄሽን ውድቅ አድርጌዋለሁ አልቀረብህም ተሳስቼም ቢሆን ለራሱ ላንተ ፍቅር ጥያቄ አላቀርብልህም ታዲያ አሁን እዚህ ምን ታረጋለሽ እኔ ይኸውልሽ ከሰው ጋር ቀጠሮ አለብኝ አሁን ሂጂ ከዚህ እባክህ ሲያምር ይቀራል ንቅንቅ አልልም ረመሳፈጥ አንቺ ሴት ጉማሬ አሁን ነው ዞር ቤቢ ይሻለው ከዚህ ጋር አልሄድም የትም ንቅንቅ አልልም ምን አንተ አንዴ ሰው አንዴ አውሬ የሚያደርግ ማ እኔ ሰው ማኛ ቦቼ ነኝ አንዴ ሰው አንዴ አውሬ የምሆነው አዎ አንተ ቦቼ ቆይ እንዴት እንደዚህ ያልሽ የመጣሁት እኮ ቀጥረኝ ስለነበረ ነው ለካ ፖመንት ነበረን አንቺ ለዛ ነው ለካ የመጣሽው ይሄ ነገር እንደው ቢቀርብስ ምኑ ይሄ አጉል እንግሊዘኛ የምትዳፈረው ነገር ይቅርብ በቃ የኔ እናት እንግሊዘኛ እውቀት ሳይሆን ድፍረት ነው የሚጠይቀው እሺ እባክህ እና ታዲያ በድፍረት ለምንድን ነው ግጥም አድርጌ ነው ተው ቦቼ ተው በእናትሽ ሆና ጭቅጭቅኝ ቀዩን ተጫኙ ሰው እየጠበቅኩ ነው ከልጅ ምን ነው የምትጠብቀው ትርቴን ነው ትርታን አዎ ትርቴን ምን ነው አይንሽ ቀላ የማንን የልጅን እንኳን ለእናንተ ለማንም አይቀላምሽ ይሁን ጎማሬ እቺ ነው ወዳል ቦቻ አንቺ ቻና ቆርቆሮ ቆይ ስማ ምን ልትሆን ነው ምን ይመስላል ጎማሬ ሲያስጣላ ብድግ አድርጌ ፍርጥ ነው እሺ ማረግሽ አንቺ ይኸውልሽ እንዳማርኩሽ ትቀሪያለሽ እንጂ መቼም አታገኘኝም እሺ ያልቀረብህም ሂፕሆፕ ተመስጎ ይሄ ለዛናክሽ ጉሬላ ጦጣ እዚህ ነጀሰችኝ በሰላም ቀን ዳብሎስ ጎሽ ቪኪ ጥሩ ሰዓት ነው ያገኘሁሽ ምን እሺ ያያ እንዲህ በከባዱ ከፈለግሽኝማ የሆነ ጸዴ ጉዳይ ያለሽ ማለት አይ እንደዛ እኮ ሳይሆን አለ አይደለ አረ ያያ ምን እሺ ነው ዳር የምትይኝ ነይ ደቅበኝ ነው ይይኝ ቀስቴን ፈልጌው ነበርና ስደውል ስልኩ አይሰራም አረ ገለስ ተረጋጊ ፎንቄ ልልኩ ጨርቅ አርጎሻል እንዴ አስተውቅብኛል እንዴ ያየ የምር በጣም ነው የሚያስተውቅብሽ እንዴላ አይዞሽ ከባድ ስታፍ ውስጥ ነሽ ያለሽ አይ ኒኪ ሙዳት ያዝብኝ ቀስቴን ለመጠየቅ ነገሮችን እንደዚህ ስታወሳሰው እንዴት ሙዳሊዝም እንዴ እኔ እኮ ልጅ አይደለም ምርጥላ እሱማ ይወድሽ አይደለም በከባድ እኮ ነው የተጎዳሽ እስቲ ነው እንዴ እናሽ ምን የምታይ ነገር አለ ይኸውልሽ ብራዘር እዚህ ጋር ያሉት ያፈበጡት ነገሮች እንደሚናገሩት ከሆነ የገባልሽ ፎንቃ የሆነ ወደ ባምቡሌና ጨብጥ እየተቀየረ ነው አንተ ደብረም እንዴ ለልጅ ባምቡሌ ምናምን ትላለህ እንዴ እሱ እኮ ደባሪ ቦታ ላይ የሚያመው በሽታ ነው ይኸውልሽ ያረጋልሽ ይሄ ነገር በዚሁ ስር ከሰደደ በዚሁ መቀጠል አይቀርም ብዬ ነው ኮዲ ልንገርሽ ብዬ ነው አሁን ቀስተነታ አላላዩ አረማ ላዩትም ምን ለቆ ለፍንቋላ ጮክላትም ጠይቀት ነበረ ግን በቃ ሰሞኑን ባትሪማም ያስቸገረ ነው ዘግቶበት ይሆናል እና ሚኪ ጋር ስቴ ውስጥ ለኝ እኮ እዚህ መጣሁት ግን ያሳዝን ነው እስካሁን አልተገናኝም ያራዳልሽ በቃ ካገኘው በጥብቅ እየፈለኩት እንደሆነ ነገር የለኝ የሚያራዳልሽ ሌላስ ምን አለሽ ለጊዜው እንካረክሽልኝ ይበቃል አስቴል ያራዳልሽ አንቺ ምን የሆነ ነገር አድርጊልኛ ምንድነው እሱ ይኸውልሽ ያራዳልሽ ፉንቃ ዝገት እንደሆነ ይገባኛል ግን በቃ አንቺም ኳስ በመሬት አድርጊው ፒስ በቃሽ አስቴል አረፍንካ ይልጅ ኩጅም ድንዝዝም ሁሉ ነገር ነው ያደ ወንቃ ግን ይመች እንዴ ያማርብሽ ነው በትሽ እኮ በቃ ባፍጢሜ ሊደፋኝ እኮ ነው አምሮብኛል እንዴ ቦቼ ይቀላል አምሮብሽ ሞላላ ይላል እንዴ መሰልሽው ቦቼ ሞላላ ብለ እየሰደብከኝ ነው ኧረ እኔ ሞላላው እያለሁ አንቺ ምን ቦጣሽ ታዲያ ማንን ነው ሞላላ ያልከው ሰው እኮ አልያዝ እያለኝ እየጠፋኝ እኮ እቺ ሰላቺ ጥሌ ዘፈረላት ሞናሊዛ እሷ ለራሷ እኮ ነው አሁን ያልኩሽ ሞናሊዛን ከሆነ አው ይገባኛል እንግዲህ የማይመጣሽበትን የውነህ ያልሸንቆርቁርልኝ እንዲያ ነው ያመነ ልቤ ነው የኔነ ቤታችን መጣ ፈንተማረንቢ የኔነ እርቦኝ እኮ አይደለም ላይ ነው ፍቅርዬ የኔነ እጣ ፈንታ ሆኖ እድል ያስተያየን
የኔነ እጅነ ስጃለፍ ሌላ ምን አቅማለኝ ባይጠራህ ለባበሴ ባይጥምህ አጭር ቁምጣይ ብትሆንም በቅምጥል ያደክ የድሃ ዘመድ የሌለ ንጉሥም አሽከሩን ይወዳል ለፍቅር ዙፋኑን ይጥላል። ጠፋብኝ። ኧረ እኔ መስታወል አልቻልኩትም። ወደድከው ወጪ ቀላል ወደድኩት። ዛሬ ነበረ ዘፋኙ ማን አለ እንደኔ ብሎ ለኔ መስፈን ነበረብኝ። ያንቺ ነው እጣ ፋንታው ጅሪባት ለያይሽ ቦቼ እቺ ልጅ ምን ታደርጋለች? ኧረ አንቺ ቅድም አባረሽ ነበር እንዴ? ምን ታርጊ መጣሽ? ቦቼ ሙት ግን አንተ ነፍስህ አይማርም። አንተ እንደዚህ አሮጌ ጣሳ አስመስለህ ታዘፍናታለህ። እንደዚህ አይነት ውርደት በቤታችሁ አይጥርስ። አንቺ ልጅ አፍሽን ብትዘጊ ይምሻልሽ። በኋላ ወየውልሽ። አንቺ አውረስ አበዛሽሽ። እኔ በተረተው የመጣ ባይኔ መጣ። ቀልድ አይመቸኝምሽ። የምር ቦቼ ሳታስብ ምርጥ ወራታ ነው ያልክልኝ። እንዴት እዛ ጋር ነው ትርታ የኔ እያለች ሲዘፍን በደንብ አድርጌ ሪከርድ ያደረኳት። የኔ ለአንድ ሳምንት ሙሉ ነው ማድረግሽ። ህላሽንቸት ምን ያንጨረጨረሽ እሷ። አሁን ስልኩ ላይ ያለውን ቪዲዮ አጥፊው። በጭራሽ ምንም ቢሆን አላጠፋው። ቆይ አንተ ዝም ትላታለህ እንዴ? ባንተ የተነሳ ቪዲዮ ያያሱ ምን አይመስልም ማለት ነው? አንቺ ቦታ ነስ አጥፊ ብዬሻለሁ። አጥፊ ቦቼ I am so sorry I never do that። ወይኔ አሁን ገና አስገባችልኝ። ትረቴ ገልብጫት። ይገለብጥ ነገር ይገልብጥህና ምንድነው የምታወራው? ያው ነው ያወራችሁ እንግሊዝኛ እኮ ስላልገባኝ እኮ ነው። እባክህ ዝም በል። ሄርሜላ ይሄን ቀን አየዋለሁ ብዬ አላሰብኩም ነበር። ምን አልሽ አንቺ? ቆይ አንቺ በየሄድሽበት ነው እንዴ ሁሉንም ሰው የምታፈቅሪው? ቦቼ ሁን በመኝ ለማዋረድ ስትል ነው አይደል ይሄን ነገር ያደረገው? ባክሽ ምንም አላዋረደሽም። ራስሽን ዝቅ ያደረግሽው። ጄሪ ምንድነው አረጋጊው እንጂ አንቺ ፍቅር አይገባሽም። ምክንያቱም ደግሞ ልብ ሳይሆን ብር ብቻ ነው ያለሽ። ዳራላሽ ቆይ ምንድነው ያደረጋችሁ ያላችሁት? ማፍቀር ነው ማፍቀር እንደማትችይ እየነገረችሽ ነው። በጣም ተሳዝናላችሁ። እስኪ ራሳችሁን በሰው ቦታ አድርጋችሁት። ቦቼ በጣም አዝናለሁ። አንተን ማፍቀርና መውደዴ በዚህ ልክ ያዋርደኛል ብዬ አስቤ አላቅም ነበር። ተረተውልሽ እንደሱ እኮ አይደለም። በጣም አዝናለሁ። በጣም ተሳዝናላችሁ። እስኪ ራሳችሁን በሰው ቦታ አድርጋችሁት። እቺ መሰሪ ምን ያሳዝነው? ጄሪ እኔ ተረቴን በጣም ነው የምወዳት። ብትጎዳኝ ምን እንጂ እናንተን አልጎዳቻችሁም። ቦቼ ቆይ አንዴ ላስረዳ። የኔ አልበቃሽ። የፈለገ ነገር ቢሆን የፈለገ ክፉ ሰው ትሁን ልብ አላት፣ ሰው ናት። እንደዚህ ልቧን ሰብር ማድረግ አልነበረባችሁ። ቦቼ እኮ እንደዚህ ያደረኩት ላንተ በማሰብ ነው። በቃ ጉዳቱ የኔ ነው ብዬ ስለማስብ ነው። ማን ለመነሽ? የኔ ጉዳት ተጎጂ የኔ ነን ታለ ብዬሻለሁ። ባትለኝስ የኔ ሆነ ሁሉ ነገር ያንቺ ሆነ በሙሉ የኔ ነው ብለኸኛል። አይመለከትሽማ። እንዴት በኔ ህይወት ገብታችሁ ትፈተፍታላችሁ? በጣም ያዘንኩትሽ። ኧረ ቦቼ ቆይ ጄሪ እውነት እንደዚህ የጮህብን ቦቸራ ነው? አይገርምሽም? አይን በጣም ነው የገረመኝ። ቆይ ከዚህ በፊት እንደዚህ ተናዶ አይተሽ ታውቂያለሽ እንዴ? ኧረ በፍጹም። ቆይ እንዴት ለሱ ብዬ ከሷ ጋር እንደዚህ እንደተጋፈጥኩ እንዴት አይገባው? ምናልባት ፍቅር አውሮት ይሆናል። እሷ ግን እኮ ተፈቅረው። ችግሩ እኮ እሱ ነው። ይሄንን የምናውቀው እኔና አንቺ ብቻ ነው። አንተ ጥያቄን ጠይቅሽ ቻል። ቆይ ግን ለምንድን ነው በዚህ ልክ ከቦቸራ ጎን ነው የፈለግሽ? ያው ልጅቷ በጣም ነው የምታስጠላኝ። ማለት ጢባራም ነገር ናት። ለዛ ብዬ ነው እንጂ ሌላ ምንም ምክንያት የለሽም? ማለቴ ምንም የፍቅር ስሜት የለሽም? እስካሁን ድረስ ምንም ነገር የለም። ከዚህ በኋላ ያው የሚሆነውን ፈጣሪ ነው የሚያውቀው። ትርቴ በቃ በጣም ይቅርታ። ቦቼ በእናትህ ተወኝ። እንዴት ተውሻለሁ? በእኔ ምክንያት እንደዚህ እያለቀሽ ይቅርታ ይነኛል። ቆይ እኔ በጣም ክፉ ሰው ነኝ? ትርቴ አንቺ ክፉ ሰው አይደለሽም፣ ግን ደግሞ አንዳንዴ በቃ ድርቅናሽ ከሰው ጋር ይጋጭሻል። እኔ እኮ ከልቤ ነበር ለብሼ የመጣሁት። አንተ ግን ለዛዝክብኝ። ትርቴ በእናትሽ ተረጂኝ። አንዱን ነገር እኮ ነው አስቤ ይሁን አይደለም።
ታዲያስበው ካልሆነ እንደዚህ እንደሚመጡ ቻሉ እርግጥ ነው አንቺን ከማግኘቴ በፊት ተገናኝተን ነበር ግን በቃ ይሄ ነበር መሰለኝ የብርቦቼ በጣም ያስደበርከኝ አሁን ትምህርት ቤት ስገባ ጀሩን ለዛ ነው የምታደርገኝ ለሱ ችግር የለም ለቤቴ ነው ምን ልታደርግ ኧረ ስልኩን ጉዳይ ነው ፊክስ አደርገዋለሁ እንዴትም አድርገህ ቪዲዮ እንድታጠፋልኝ አድርግ ያ ካልሆነ ግን እናንተ ነገር ያበቃለት አታስቢ በቃ እኔ ነገሮችን ፊክስ አደርጋቸዋለሁ ደግሞ ያቺ ሄዋን የምትባለች ከዚህ በኋላ ጠገብ የሚደርስ ከሆነ እኔ አንኩል ነገር ነው የሚፈጠረው እሺ እኔ ተረተረ እሷንም ነገር ፊክስ አደርጋታለሁ በቃ አሁን ከዚህ ብቻዬን ነው የምፈልገው እርግጠኛ ነሽ አዎ እርግጠኛ ነኝ እሺ በቃ ስማ ከማይሆኑ ሴቶች ራቅ እሺ እሺ ነው ቻው ቻለ ጓደኛ ሆና ታቅምቀኛ ፍቅር ሰጪ ስኬት አሳዳጅ አንደኛ ቹቻለ ጓደኛ ሆና ታቅምቀኛ ፍቅር ሰጪ ስኬት አሳዳጅ አንደኛ የኖረቻታ በአንድ ቤት ሁለት ሰው እናት አባት በሷ ቦታ ሆነ አስበው ኃላፊነት የተሰጣት ከልጅነቷ ትለፋለች ትጥራለች ለታናሽቷ ልብስ ማጠብ ሰው ቤት መስራት አትንቅም ስራ ምንም ቢሆን ግን አትወድም ሲመጡ በክብሯ ያራዳ ልጅ ፍቅር ሰጪ ለጓደኛ ደራሽ እሷም ግን አላት ብዙ ጓደኛ የሚል አይዞሽ ቀልዳታ በፍቅሯና በጓደኛ ሰው ከፍቶትና ጨንቆት አችልም ልተኛ ቀርበ ከነገርካት እሷም ቀርባ ትነግራለች ቹቻ ቀልድ አታቅም ለጓደኛ ትሞታለች ቹቻ ለጓደኛ ሆና ታቅምቀኛ ፍቅር ሰጪ ስኬት አሳዳጅ አንደኛ ቹቻ ለጓደኛ ሆና ታቅምቀኛ ፍቅር ሰጪ ስኬት አሳዳጅ አንደኛ ቹቻ ለጓደኛ ሆና ታቅምቀኛ ሆና ታቅምቀኛ ፍቅር ሰጪ ስኬት አሳዳጅ አንደኛ ፍቅር ሰጪ ስኬት አሳዳጅ አንደኛ